እጅጉን የተወደዳችሁና እየተከበራችሁ ያሁን ሚዲያ አድማጮቻችን ከሁለተኛው ቻናላችን ከሆነው ካሁን ሚዲያ እንግዲህ የተለያዩ ስፖርታዊ መረጃዎችን ይዘን ቀርበናል። ዛሬ የሚጠበቁ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። እኛ ግን በተለይ የነገውን የላንክሻየር ደርቢ በስፋት የምንመለከት ይሆናል። የዛሬ ጨዋታዎችንም በሃይላይት እንግዲህ የምንመለከት ነው የሚሆነው። ከዚህም በተጨማሪ ሌሎች መረጃዎችንም ይዘን እየቀረብንላችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ እንጋብዛችኋለን። ይህ ሁለተኛው ቻናላችን ነው። እንዲሁም ደግሞ የተለያዩ መረጃዎችን በዚህ ፕሮግራም ላይ የምታገኙም ነው የሚሆነው። እኛ ቀጥታ ወደ ፕሮግራሞቻችን የምናልፍ ይሆናል። ዛሬ በአውሮፓ ታላላቅ ሊጎች በርካታ ጨዋታዎች የሚደረጉ ይሆናሉ። በእንግሊዝ ፕሪሚየር ሊግ ጀምሮ እንግዲህ በርካታ ጨዋታዎች የሚደረጉ ነው የሚሆኑት። ቀን ዛሬ 8 ሰዓት ተኩል ላይ በእንግሊዝ ፕሪሚየር ሊግ ኖቲንጋም ፎረስት ቼልሲን የሚያስተናግድበት ጨዋታ ይጠበቃል። ይህ ጨዋታ እንግዲህ በተለይም ለአሰልጣኝ አንጌ ፖስቴኮግሉ ቲም እጅግ በጣም አስፈላጊ ጨዋታ ነው። ኖቲንጋም ፎረስት በአሰልጣኝ ኑኖ ስፕሪንቶ ሳንቶ ከተያዙ በኋላ እስካሁን ምንም አይነት ድል ማስመዝገብ አልቻሉም። አንዳቻ ብቻ ነው ከበርንሌይ ጋር፣ እሱንም ከሜዳቸው ውጭ እንግዲህ በሆነ ውጤት ማጠናቀቅ የቻሉት አሰልጣኝ አንጌ ፖስቴኮግሉ አሰልጣኝ ኑኖ ስፕሪንቶ ሳንቶን ከተኩ በኋላ አሁን ላይ ምንም አይነት ጥሩ ውጤት ማስመዝገብ አልቻሉም። ትላንትና ግን አንድ አስተያየትን ሰጥተውም ነበር። የምትታገሱኝ ከሆነ እንደ ቶተናም ሁሉ በዚህም ወሳኝ ዋንጫዎችን ይዤ መምጣት እችላለሁ፣ ሁሌም በሁለተኛው ዓመቴ ዋንጫ ማሳካት የምችል አሰልጣኝ ነኝ ሲሉ አሰልጣኝ አንጌ ፖስቴኮግሉም ይናገራሉ። ወደ ቶተናም ሲመጡም እንግዲህ በሁለተኛው ዓመቴ ዋንጫ አሳካለሁ እንዳሉትም የዩሮፓ ሊግ ዋንጫን ማሳካታቸው፣ ነገር ግን መሰናበታቸውን እናስታውሳለን። በአሁኑ ሰዓት ላይ ግን በኖቲንጋም ፎረስት እየተደላደለ ነገርን ማግኘትም አልቻሉም። በዚህም የተነሳ ምናልባትም ይባረራሉ የሚሉ ጭምጭምታዎች በአሁኑ ሰዓት ላይ እየበዙም ይገኛሉ። በተለይም በኖቲንጋም ፎረስት ዘመን እንግዲህ ጥሩ እንቅስቃሴ ያደርግ የነበረው አሰልጣኝ ኑኖ ስፕሪንቶ ሳንቶ ከባለቤቶቻቸው እንዲሁም ደግሞ ከዋና ስራ አስኪያጆቻቸው ጋር ባለመስማማታቸው ምክንያት ነበር ከኖቲንጋም ፎረስት ጋር መለያየት የቻሉት። አሁን ሰዓት ላይ ግን ይህ በአንጌ ፖስቴኮግሉ ስም እየተደረገ አይገኝም። በተለይም በውጤት ማጣት በውጤት ቀውስ ውስጥ የሚገኘው ኖቲንጋም ፎረስት ዛሬ ደግሞ ከሌላኛው ወሳኝ የለንደን ክለብ ከሆነው ቼልሲ ጋር የሚያደርጉት ጨዋታ ይጠበቃል። ይህም እንግዲህ ሌላኛውን ከባድ ጨዋታ በሲቲ ግራውንድ የምንመለከት ነው የሚሆነው። ቼልሲዎች ደግሞ ያለፉትን ተከታታይ አቻዎች እንዲሁም ደግሞ ሽንፈቶችን በማስታገስ እንግዲህ በሜዳቸውና በደጋፊዎች ፊት ሊቨርፑልን ካሸነፉ በኋላ ወደ ኢንተርናሽናል ብሬክም አልፈው ነበር። ሲመለሱም ደግሞ ኖቲንጋም ፎረስትን ከሜዳቸው ውጪ የሚገጥሙም ነው የሚሆኑት። አሰልጣኝ ኤንዞ ማሬስካ ድላችንን እያጣጣምን መቀጠል እንፈልጋለን ሲሉ ማንሳታቸውን በፕሬስ ኮንፈረንሳቸው ተመልክተንም ነበር። በዚህ ጨዋታ ላይ እንግዲህ በርካታ ተጫዋቾች በተለይም በተከላካይ ቦታ ላይ የተጎዱ ተጫዋቾች አሉ። እነሱን ማጣታቸው ትንሽ ሊጎዳቸው እንደሚችል ይገልጻሉ። ነገር ግን በዛሬው ጨዋታ ላይ የኮል ፓልመር ተከታታይ ጉዳት እንግዲህ እንዳሳሰባቸው ገልጿል። በተለይም ከአሁን ሰዓት ጀምሮ እንግዲህ 6 ሳምንታትን ከሜዳ እንደሚርቅም መግለጻቸውንም ነው የተመለከትነው። ኤንዞ ፈርናንዴዝ ግን ወደ ሜዳ መመለሱን እንዲሁ አሰልጣኙም ገልጿል። በተከላካይ ቦታ እንግዲህ ቤን ዋይት፣ ባዲያሼል፣ ሌቪ ኮልዊል፣ ዲያሮ ኦሱጎ የመሳሰሉ ተጫዋቾች እንግዲህ ጉዳት ላይ እንዳሉ ይታወቃሉ። የሊያም ዴላፕም ጉዳት እንዲሁ የሚታወስም ጉዳይ ነው። ነገር ግን ዛሬ ከሜዳቸው ውጪ እየተፈረከረከ የሚገኘውን የአሰልጣኝ አንጌ ፖስቴኮግሉ ቲም የሆነውን ኖቲንጋም ፎረስትን ያሸንፋሉ ተብሎ የሚጠበቅ ጨዋታ ነው። ዛሬ ቀን 8 ሰዓት ተኩል ላይ በ8ኛ ሳምንት መርሃ ግብር ይህን ጨዋታም ተመለከትን። ሌላኛው 11 ሰዓት ላይ የሚደረጉ ጨዋታዎች አሉ። ሰንደርላንድ ከወልቨርሃምፕተን፣ ማንቸስተር ሲቲ ከኤቨርተን የሚያደርጉት ጨዋታ ይጠበቃሉ። ማንቸስተር ሲቲ ከኤቨርተን እንግዲህ ሌላኛው ተጠባቂ ጨዋታ ነው። አሰልጣኝ ፔፕ ጋርዲዮላ ከዴቪድ ሞይስ ጋር የሚያደርጉት ተቀናቃኝ ጨዋታ ነው። በኢታድ ስቴዲየም የሚደረግ ጨዋታ መሆኑንም ተመለከተን። በዚህ ዓመት ኤቨርተኖች እንግዲህ በአሰልጣኝ ዴቪድ ሞይስ ስር እየተመሩ ጥሩ እንቅስቃሴ እያደረጉ ይገኛሉ። አምና ከወራጅ ቀጠናው በማውጣት እንግዲህ ማትረፍ የቻሉት አሰልጣኝ ዴቪድ ሞይስ በዚህ ዓመት 8ኛ ደረጃ ላይ መቀመጥ ችሏል። 11 ነጥብና 2 ጎሎችን በመያዝ ማንቸስተር ሲቲ ደግሞ 5ኛ ደረጃ ላይ ነው መቀመጥ የቻለው። የነዚህ የሁለቱ ክለቦች የነጥብ ልዩነት 2 ነጥብ ብቻ ነው። 13 እና 11 በመያዝ 5ኛና 8ኛ ደረጃ ላይ መቀመጥም ችሏል። ማንቸስተር ሲቲ ዛሬ በሜዳውና በደጋፊዎች ፊት ከባድ ፈተና እንደሚገጥመው ካሁኑ እየተገመተም ይገኛል። እነዚህ ሁለቱ ክለቦች በታሪካቸው በተገናኙበት ጊዜ እንግዲህ ማንቸስተር ሲቲ 81 ጊዜ ማሸነፍ የቻለ ሲሆን ኤቨርተን 66 ጊዜ ማሸነፍ ችሏል። 49ን በአቻ ውጤት ነው ማጠናቀቅ የቻሉት። አምና በዚች ስቴዲየም በተደረገ ጨዋታ እንግዲህ አንዳቻ ውጤት ነበር
ማጠናቀቅ የቻሉት። እንዲሁ ደግሞ በኤቨርተን በተደረገ ጨዋታ እንግዲህ ማንቸስተር ሲቲ 2-0 በሆነ ውጤት ማሸነፉን እንዲሁ የምናስታውሰው ውጤቶች ናቸው። ዛሬ ግን በአሰልጣኝ ዴቪድ ሞይስ እየተመሩ ኤቨርተኖች እንግዲህ በትንሹ ወይም ደግሞ በቀላሉ እጅ ይሰጣሉ ተብሎ አይጠበቅም። በተለይም ከማንቸስተር ሲቲ ወደ ኤቨርተን ያቀናው ጃክ ግሪሊሽ በማንቸስተር ሲቲ ቤት እንግዲህ አሰላለፍ ውስጥ መግባት ባይችልም እንግዲህ ወደ ኤቨርተን አቅንቶ ግን ጥሩ እንቅስቃሴ እያደረገም ይገኝም ነበር። በመጀመሪያው ወር የወሩ ምርጥ ተጫዋች ተብሎ መመረጡን በርካቶቻችን እናስታውሳለን። በወሩ ውስጥ 4 አሲስት ማስመዝገቡ ያኔም ይታወሳል። በኤቨርተን ቤት እንግዲህ ባለፉት 7 ጨዋታዎች 4 አሲስት እና 1 ጎል ማስመዝገብ የቻለው ጃክ ግሪሊሽ እንግዲህ የቀድሞ ክለቡን ማንቸስተር ሲቲን በተቃራኒው ይገጥማል ተብሎ በዛሬው ጨዋታ ላይ የሚጠበቅም ጉዳይ ነው። ሌላኛው ኤርሊንግ ብሮት ሃላንድ ነው። በዚህ ዓመት እንግዲህ ጥሩ እንቅስቃሴ እያደረጉ ከሚገኙ የእንግሊዝ ፕሪሚየር ሊግ የአጥቂ ስፍራ ተጫዋቾች ግንባር ቀደሙ ነው። 9 ጎልና 1 አሲስት አስመዝግቧል። ባለፉት 7 ጨዋታዎች 10 የጎል ተሳትፎ ማለት ነው። ይህም እንግዲህ ምናልባትም በኤርሊንግ ብሮት ሃላንድ ስታቲክስ መሰረት ያለፉትን 3 ዓመታት ብንመለከት ከዚህ የበለጠ ቁጥሮች ነበሩት። በዚህ ዓመት ግን ወረድ ያለ ቢሆንም እንደ እንግሊዝ ፕሪሚየር ሊግ ይህንን ነገር ማድረግ የቻለም ተጫዋችም የለም። እጅግ በጣም ጥሩ እንቅስቃሴ እያደረገ የሚገኝ የማንቸስተር ሲቲም ተጫዋች ነው። ቲጃኒ ራይንደርስ በማንቸስተር ሲቲ ቤት ሌላኛው ጥሩ እንቅስቃሴ እያደረገ ያለ ተጫዋች ሲሆን ጄሬሚ ዶኩ በዚህ ዓመት እንግዲህ እንደ አዲስ የታደሰ ተጫዋች እንደሆነ በርካቶቹም ያነሱለታል። በተለይም እንግዲህ በክንፍ መስመር የሚሰጣቸው ወይም ደግሞ የሚፈጥራቸው የጎል ክሬሽን እድሎች እጅግ በጣም ጥሩ እንቅስቃሴ ለማንቸስተር ሲቲ እየፈጠረ እንደሚገኝ ነው የምንመለከተው። ማንቸስተር ሲቲ ቀን 11 ሰዓት ላይ ከኤቨርተን ጋር የሚያደርጉት ተጠባቂ ጨዋታም ይጠበቃል። ሌላኛው በተመሳሳይ ሰዓት የሚደረጉት ጨዋታዎችን ለመመልከት ያህል ክሪስታል ፓላስ ከበርንማውዝ፣ በርንሌይ ከሊድስ ዩናይትድ፣ ብራይተን ኤንድ ሆቭ አልቢዮን ከኒውካስል ዩናይትድ ጋር የሚያደርጉት ጨዋታ ይጠበቃል። በርንሌይ ከሊድስ ዩናይትድ ሁለቱ አዳጊ ክለቦች እንግዲህ ዛሬ የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ኒውካስል ዩናይትድ ከሜዳቸው ውጪ እንዲሁ ከብራይተን ጋር የሚያደርጉት ጨዋታ ተጠባቂ ጨዋታ ነው በቴክ ኮሚኒቲ ስቴዲየም። ኒውካስል ዩናይትድ አሰልጣኝ ኤዲ ሃውን ይዘው እንግዲህ በዚህ ዓመት በተለይም ወሳኝ ተጫዋቾቻቸውን ካጡ በኋላ እየተቸገሩ ይገኛሉ። የአሌክሳንደር አይዛክ መልቀቅ ኒውካስል ዩናይትድን እያፍረከረከውም ይገኛል። በዚህ ዓመት የተጠበቀውን ያክል እየሄደም አይገኝም። የኒኮል ተማዴ መምጣት ምንም እንኳን አንዳንድ ችግሮችን እየፈታ ቢሆንም እንግዲህ እንደ አሌክሳንደር አይዛክ ቦታውን ተሰክቶ መጫወትም አልቻለም። በእርግጥ አንዳንድ ነገሮች ይቀሩታል። ገና ተጫዋቹ ከሌላ ሊግ መምጣቱ እንዲሁም ደግሞ አዲስ ሀገር አዲስ ክለብ መግባቱ እንግዲህ እንዲዋሃድ ብዙ ነገሮች ይጠበቁበታል። ነገር ግን እንደ መምጣቱ 3 ጎል ማስቆጠሩ ይህ በኒውካስል ዩናይትድ ቤት ጥሩ አጀማመር እንደሆነ ነው የሚገልጹት። በተለይም አሌክሳንደር አይዛክ ወደ ኒውካስል ሲመጣ እንግዲህ እንደዚህ አይነት አጀማመር አላሳየም። የኒኮል ትማዴ አጀማመር ግን ከዚህ በላይ ሊያመረቃ እንደሚችል ከአሁኑ ግምቶችም ይወጣሉ። ይህም ተጠባቂ ጨዋታ ነው። ምሽት 1 ሰዓት ተኩል ላይ እንግዲህ በለንደን ደርቢ ፉላም አርሰናል ጋር የሚያደርጉት ተጠባቂ ጨዋታ አለ። አርሰናል የሊጉ መሪ ሆኖ እንግዲህ ሌላኛውን የለንደን ክለብ የሆነው ፉላምን የሚገጥም ይሆናል በክራቨን ኮቴጅ ስቴዲየም። እነዚህ ሁለቱ ክለቦች እንግዲህ በታሪካቸው በተገናኙበት ጊዜ 43 ጊዜ አርሰናል ማሸነፍ የቻለ ሲሆን ፉላም 9 ጊዜ ብቻ ነው አርሰናልን ማሸነፍ የቻለው። 13 ጊዜ በአቻ ውጤት ማጠናቀቅ የቻሉ ሲሆን እነዚህ ሁለቱ ክለቦች እንግዲህ ከዚህ በፊት ባደረጉት በዚሁ ስቴዲየም ፉላም በሜዳውና በደጋፊዎች ፊት አንዱን አቻ አንዱን ደግሞ ማሸነፍ መቻሉን ነው ተመለከት ነው። ይህም ዛሬ እንግዲህ ከሜዳቸው ውጪ ለሚያደርጉት ለአሰልጣኝ ሚኬል አርቴታ ከባድ ጨዋታ እንደሚሆን ነው የሚገለጸው። በተለይም ፉላም በክራቨን ኮቴጅ እንግዲህ ለበርካቶቹ እጅ እንደማይሰጥም ይታወቃል። ከዚህ በፊት ባደረጓቸው ጨዋታዎች እንግዲህ በርካቶቹ ጨዋታዎችን ማንሳትም የምንችል ይሆናል። በሜዳቸው ተከታታይ ድል ማስመዝገብም ችሏል። ከብሬንትፎርድ እንዲሁም ደግሞ ከሊድስ ጋር ያደረጉትን ተከታታይ ጨዋታ ብንመለከት በሜዳቸውና በደጋፊዎች ፊት ጥሩ ውጤትም አላቸው። በዚህም እንግዲህ ከሌሎች ከማንቸስተር ሲቲ፣ ከሊቨርፑል እንዲሁም ደግሞ ከማንቸስተር ዩናይትድ ከቶተናም ጋር የመሳሰሉ ክለቦች ጋር ሲጫወቱ ፉላም በሜዳውና በደጋፊዎች ፊት እጅግ በጣም ከባድ እንደሆነም ይታወቃል። አሰልጣኝ ሚኬል አርቴታም እንግዲህ ይህንን ሀሳብ አንስተው ነበር። ከሜዳችን ውጪ የምናደርገው ጨዋታ እጅግ በጣም ከባድ ነው። በተለይም በክራቨን ኮቴጅ የሚደረጉ ማንኛውም ጨዋታዎች ከባድ እንደሆኑም እናውቃለን። ለዚህም ሲባል ተዘጋጅተናል ሲሉም መግለጻቸውን ነው የተመለከትነው። እንዲሁም ደግሞ አዲሱ አጥቂያቸው ቪክተር ዮኬሬሽ ጎል አለማስቆጠሩን ተከትሎ በርካታ ትችቶች እየተነሱ እንደነበር ይህንንም ጥያቄ ተጠይቆ ነበር በፕሬስ ኮንፈረንሳቸው። ይህ ለኔ ምንም አያሳስበኝም፣ ተጫዋቹ ራሱን ማሳደግ እንዳለበት አውቃለሁ። ነገር ግን በዚህ ሰዓት ላይ ጎል አለማስቆጠሩ ሊያስጨንቀው አይገባም። ይህ ታላቅ ተጫዋች ነው። ይህንን እያሰበ ወደ ሌሎች ነገሮች መግባት የለበትም። ራሱን ማሳደግ እንዲሁም ደግሞ ትሬዲንግ ላይ መስራት
መስራት ነው የሚጠበቅበት። ጎል ያስቆጥራል ሲሉም ገልጿል። እንዲሁም ደግሞ አሁን እያደረገው በሚገኘው ነገር እጅግ በጣም ደስተኛ ነኝ። በአጥቂ ቦታ ላይ የሚፈጥራቸው እድሎች እጅግ በጣም ሰፊ ክሬሽን ወይም ደግሞ ሰፊ እድልን እየሰጠን ይገኛል። ይህም ደግሞ እጅግ በጣም ከምፈልገው በላይ ነው ሲሉ አሰልጣኝ ሚኬል አርቴታ ነው እየገለጹ የሚገኙት። ለምሳሌ ያክል እንግዲህ የኤቤሬቺ ኤዜ ከዚህ በፊት ያስቆጠረው ጎል እንዲሁም ደግሞ የዴክላን ራይስ ጎሎችን ማንሳት እንችላለን። እነዚህ ሁሉ ስራዎች እንግዲህ የቪክተር ዮኬሬሽ ናቸው። እናንተ ግን ልትመለከቷቸው አልፈቀዳችሁም ወይም ደግሞ አትፈልጉም ሲሉ መናገራቸውንም ከዚህ በፊትም በፕሬስ ኮንፈረንሳቸው ትላንትና በሰጡት አስተያየትንም ተመልክተንም ነበር። ይህ የለንደን ደርቢ ጨዋታ እንግዲህ በበርካቶቹ የሚጠበቅም ጨዋታ ነው። ፉላም በሜዳውና በደጋፊዎች ፊት ነው አርሰናልን የሚያስተናግደው። ምንም እንኳን ከዚህ በፊት 9 ጊዜ ብቻ ማሸነፍ የቻለ ቢሆንም በዛሬው ጨዋታ ላይ ምናልባትም እንግዲህ ነጥብ የሚያስጥል ከሆነ እንግዲህ ለአርሰናል አስፈሪ ጉዞ ሊሆንም ይችላል። በተለይም እንግዲህ ማንቸስተር ዩናይትድ ሊቨርፑል ጋር የሚያደርጉት የላንክሻየር ደርቢ ተጠባቂ ጨዋታ ነው። አርሰናል ይህንን ጨዋታ የሚያሸንፍ ከሆነ እንዲሁም ደግሞ ማንቸስተር ዩናይትድ ከሊቨርፑል ጋር የሚያደርጉት ጨዋታ ሊቨርፑል ነጥብ የሚጥል ወይም ደግሞ የሚሸነፍ ከሆነ ለአርሰናል እጅግ በጣም ሌላኛውን እድል ይሰጣል። በ4 ነጥብ ወይም ደግሞ ከዛ በታች በሆነ ነጥብ የነጥብ ልዩነት መምራት የሚችልበትን እድል የሚያገኝም ነው የሚሆነው። ይህንን እድል ለመጠቀም ዛሬ ምሽት 1 ሰዓት ተኩል ላይ የሚያደርጉት ጨዋታም የሚጠበቅም ጨዋታ ነው። ሌላኛው ነገ የሚደረገውን ጨዋታ ስንመለከት እንግዲህ በርካቶቹ የሚጠብቁት ጨዋታ አለ። በእንግሊዝ ፕሪሚየር ሊግ ሊቨርፑል ከማንቸስተር ዩናይትድ ጋር የሚያደርጉት የአመሻሽ 12 ሰዓት ተኩል ተጠባቂ ጨዋታ አለ። በተመሳሳይ ቀን 10 ሰዓት ላይ የሚደረግ ሌላኛው ተጠባቂ ጨዋታ ቶተንሃም ሆትስፐር ከአስቶን ቪላ ጋር የሚያደርጉት ጨዋታ ነው። ቶተንሃም ሆትስፐር በሜዳቸውና በደጋፊዎች ፊት አስቶን ቪላን የሚያስተናግዱም ይሆናሉ። አስቶን ቪላ በዚህ ዓመት እንግዲህ ጥሩ እንቅስቃሴ ወይም ደግሞ ጥሩ አጀማመር አልነበረውም። ነገር ግን ያለፉትን 2 ጨዋታዎች ማሸነፋቸውን ተከትሎ እንግዲህ አሰልጣኝ ኡናይ ኤምሬ ጥሩ ደረጃ ላይ ለመድረስ ካሁኑ ጥሩ እንቅስቃሴ መጀመራችን ጥሩ ነው ሲሉ መግለጻቸውንም ነው መመልከትም የቻለው። እስካሁን ድረስ እጅግ በጣም ከባድ ፈተና ነበረብን፣ ነገር ግን ተከታታይ 2 ድል ማስመዝገባችን ለኛ እጅግ በጣም ጥሩ ነው ሲሉም ገልጿል። በተለይም በሜዳችንና በደጋፊዎች ፊት 2ቱን ጨዋታውን ማሸነፋችን ጥሩ ነው፣ ነገር ግን ዛሬ ከሜዳችን ውጪ የምናደርገው ጨዋታ ይከብደናል ሲሉም ገልጿል። ቶተንሃም ሆትስፐር በዚህ ዓመት እንግዲህ ጥሩ አጀማመርን አድርጓል። በአሰልጣኝ ቶማስ ፍራንክ ስር እንግዲህ አጀማመራቸው እጅግ በጣም አመርቂ መሆኑንም ተመልክተንም ነበር። ይህ ቀን 10 ሰዓት ላይ የሚደረግም ጨዋታ ነው። ወደ ሱፐር ሰንዴይ ጨዋታ ስናመራ እንግዲህ በላንክሻየር ደርቢ በአንፊልድ ሮድ ስቴዲየም ሊቨርፑል ከማንቸስተር ዩናይትድ ሁለቱ ተቀናቃኝ ክለቦች ነገ በ8ኛ ሳምንት መርሃ ግብር የሚያደርጉት ተጠባቂ ጨዋታ አለ። ሊቨርፑል ከማንቸስተር ዩናይትድ እነዚህ ሁለቱ የእንግሊዝ ሀያላን ክለቦች 2020 ዋንጫን የእንግሊዝ ፕሪሚየር ሊግ ዋንጫን ማሳካት የቻሉት እነዚህ ሁለቱ ክለቦች እንግዲህ እንዲሁ የሚገናኙም ይሆናሉ። ይህ ጨዋታ በበርካቶቹም የሚጠበቅ ጨዋታ ነው። በታሪካቸው በተገናኙበት ጊዜ እንግዲህ ሊቨርፑል 71 ጊዜ ማሸነፍ የቻለ ሲሆን ማንቸስተር ዩናይትድ አብላጫውን ቁጥር በመያዝ እንግዲህ 84 ጊዜ ማሸነፍም ችሏል። 59 ጊዜ ደግሞ በአቻ ውጤት ነው ማጠናቀቅ የቻሉት። ያለፉትን 10 ዓመታት እንግዲህ የበላይነት መያዝ የቻለው ሊቨርፑል ዛሬም ቅድሚያ ግምት የተሰጠውም ክለብ ነው። ባለፉት 10 ዓመታት እንግዲህ 28-8 በሆነ አግሪጌት ውጤት ማሸነፍ መቻሉን እንዲሁ ቁጥሮች ያመላክታሉ። ይህም እንግዲህ ማንቸስተር ዩናይትድ ባለፉት 10 ዓመታት ምን ያህል እንደተዳከመ እንደሚያሳይ ነው በርካቶቹም እየገለጹ የሚገኙት። ይህም እንግዲህ ለማንቸስተር ዩናይትድ ያልተጠበቀ ቢሆንም በዛሬው ጨዋታ ግን ይህ ዳግም ይደገማል የሚል እምነት እንደሌላቸው በአሰልጣኝ ሩበን አሞሪም ስር እየገለጹ ይገኛሉ። በተለይም አሰልጣኝ ሩበን አሞሪም በፕሬስ ኮንፈረንሳቸው ትላንትና ካነሷቸው ሀሳቦች መካከል ከዚህ ቀደም ማንቸስተር ዩናይትድ ዋንጫ በሚያነሳበት ዘመን ሊቨርፑል እንደዚሁ ተቸግሮም ነበር። በአሁኑ ሰዓት ላይ ደግሞ በተቃራኒው እኛ እየተቸገረን እንገኛለን። ሊቨርፑል ደግሞ እጅግ በጣም በጥሩ ደረጃ ላይ ይገኛል። የኛ እንዲሁም የሊቨርፑል ሁኔታ እጅግ በጣም ለየቅል ነው። እነሱ እጅግ በጣም ጥሩ ደረጃ ላይ ይገኛሉ፣ እኛ ደግሞ በርካታ ችግሮቻችንን ይዘን ነው የቀረብ ነው ሲሉም እየገለጹ እንደነበር ነው መመልከትም የቻለው። ያለፉትን 5 የእርስ በርስ ግንኙነት ስንመለከት በተለይም እንግዲህ በአንፊልድ ሮድ የተደረጉ ጨዋታዎችን ስንመለከት እንግዲህ ሊቨርፑል ማሸነፍ መቻሉን ነው የተመለከት ነው። ነገር ግን ካለፉት 5 ጨዋታዎች አንዱን ጨዋታ ብቻ ነው በአንፊልድ ሮድ መደረግ የቻሉት። ተከታታይ 4 ጨዋታውን በኦልድ ትራፎርድ ማድረግ የቻሉ ሲሆን ነገር ግን ካለፉት 4 ጨዋታዎች
ሁለቱን ሊቨርፑል ማሸነፉን ነው የተመለከትነው። አንዱን ደግሞ ማንቸስተር ዩናይትድ አንዱን አቻ መውጣትም ችሏል። አምና በዚህው በአንፊልድ ሮድ ስቴዲየም በተደረገ ጨዋታ እንግዲህ ያልተጠበቀውን ያቻ ውጤት ማስመዝገብ መቻሉን አሰልጣኝ ሩበን አሞሪምም ተመልክተንም ነበር። ሊሳንድሮ ማርቲኔዝ በ52ኛው ደቂቃ ላይ ከብሩኖ ፈርናንዴዝ የተሻገረለትን ኳስ በማስቆጠር 1-0 መምራት ቢችልም ከኮዲ ጋክፖ እንዲሁም ደግሞ በፔናልቲ ሞሐመድ ሳላ ጎል በማስቆጠራቸው 2-1 ሲመሩ ቆይተው አማድ ዲያሎ እጅግ በጣም አስደናቂ ጎል በማስቆጠር በ80ኛው ደቂቃ ላይ አቻ መውጣታቸውን እናስታውሳለን። በዛ ጨዋታ እንግዲህ አሰልጣኝ ሩበን አሞሪም በመጡበት አመት ሌሎች ተላለቀ ክለቦችን እንግዲህ መፈተን የቻሉበት አመት እንደነበር የምናስታውሰው ጉዳይ ነው። አርሰናልን ማሸነፍ እንዲሁም ደግሞ አቻ መውጣት የቻሉበት የአምናውን ውጤት እናስታውሳለን። ከሊቨርፑል ጋርም እንዲሁም ተመሳሳይ አቻ መውጣታቸውን በአንፊልድ የምናስታውሰውም ጉዳይ ነው። ከአምናው በተሻለ ነጥብ ማስመዝገብ እንፈልጋለን ሲሉ አሰልጣኝ ሩበን አሞሪም መናገራቸውን ነው የተመለከትነው። አንፊልድ ሮድ ከባድ ስቴዲየም እንደሆነ አምና ተመልክቻለሁ። ነገር ግን ከዚህ በተሻለ በዚህ አመት በአንፊልድ 3 ነጥብ ይዤ መምጣት እፈልጋለሁ። ተጫዋቾቼ ለዚህ ደግሞ በራስ መተማመናቸው ከፍ ማለት አለበት። በራስ መተማመን ከሌለ ለጨዋታው መዘጋጀት አስቸጋሪ ነው። ይህንን ደግሞ ያምናሉ ተጫዋቾቼ ሲሉ መግለጻቸውን አሰልጣኝ ሩበን አሞሪም ተመልክተናል። አሰልጣኝ አርኔ ስሎትም በተቃራኒው ሲናገሩ እንግዲህ ማንቸስተር ዩናይትድ በእርግጥ በችግር ውስጥ የሚገኝ ክለብ ነው። ነገር ግን ይህ በዛ ደረጃ የሚታይ ጨዋታም አይደለም። ይህ ከባድ ጨዋታ እንደሆነ እናውቃለን። በተለይም እነዚህ ሁለቱ ክለቦች በታሪክ እንግዲህ ትልቅ ስም አላቸው። በዚህም የተነሳ ይህ ጨዋታ ከባድ ይሆናል። ነገር ግን እኛ ተከታታይ ሽንፈት ማስተናገዳችንን ተከትሎ በዚህ ጨዋታ ላይ መልስ መስጠት አለብን ሲሉ መግለጻቸውንም በፕሬስ ኮንፈረንሱ ተመልክተንም ነበር። ይህን ጨዋታ ማሸነፍና ማሸነፍ ብቻ ነው የሚጠበቅብን። ለዚህም ደግሞ ትላልቅ ጨዋታዎች አሉ። በሜንታሊቲ እጅግ በጣም ይላቅ ያሉ ተጫዋቾች አሉ። እንደ ቨርጂል ቫን ዳይክ፣ መሐመድ ሳላ የመሳሰሉ ተጫዋቾቻችን ይህንን ነገር መቋቋም ይችላሉ። በዛሬው ጨዋታ ደግሞ አሸንፈው እንደሚመለሱ እንዲሁም ደግሞ መልስ መስጠት እንደሚችሉ አምናለሁ ሲሉ መግለጻቸውን ነው የተመለከትነው። ከዚህ በፊት እንግዲህ በ2023 ማንቸስተር ዩናይትድ በሜዳውና በደጋፊዎቹ ፊት በአሰልጣኝ ኤሪክ ቴን ሃግ እየተመራ ማሸነፍ መቻሉን እናስታውሳለን። ከዛም በኋላ ግን በመልሱ ጨዋታ በአንፊልድ ሮድ ስቴዲየም በተደረገው ጨዋታ በርካቶቹ የሚያስታውሱት የሰበን አፕ ጨዋታ የሚታወስም ጉዳይ ነው። ሊቨርፑል ማንቸስተር ዩናይትድን 7-0 ማሸነፍ የቻለበት እንግዲህ በሊቨርፑልና በማንቸስተር ዩናይትድ በላንክሻየር ደርቢ የተደረገው ትልቁ ውጤትም ነው። ይህም እንግዲህ በአሰልጣኝ ኤሪክ ቴን ሃግ ዘመን የማይሻረው እንዲሁም ደግሞ የማይረሳው ውጤት እንደነበር በርካቶቻችን እናስታውሳለን። በጨዋታው ላይ ኮዲ ጋክፖ፣ ዳርዊን ኑኔዝ እንዲሁም ደግሞ መሐመድ ሳላ ሁለት ጎሎችን ማስቆጠር የቻሉበት ፌርሚኖ ተቀይሮ ገብቶ እንግዲህ ጎል ማስቆጠር የቻለበት ጨዋታ እንደሆነ በርካቶቻችን የምናስታውሰው ጉዳይ ነው። በዛ ጨዋታ ላይ እንግዲህ የማንቸስተር ዩናይትድ ፍራስትሬት ማድረግ በርካቶቻችን እናስታውሳለን። አሰልጣኝ ኤሪክ ቴን ሃግ ያልጠበቁት ዱብዳ የነበረበት የ26ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንደነበር በርካቶቻችን የምናስታውሰው ጉዳይ ነው። በተለይም እንግዲህ ማንቸስተር ዩናይትድ በኦልድ ትራፎርድ ሊቨርፑልን አስተናግዶ 2-1 በሆነ ውጤት በዛ ዙር በሶስተኛው ሳምንት መርሃ ግብር በተገናኙበት ጊዜ በጀደን ሳንቾ እንዲሁም ደግሞ በማርከስ ራሽፎርድ ጎሎች 2-1 ማሸነፍ መቻሉን ተከትሎ በመልሱ ጨዋታ ይህ ይደገማል ወይም ደግሞ ነጥብ አስጥለው ይወጣሉ የሚል ግምቶች ነበሩ። ነገር ግን ሊቨርፑል በሜዳውና በደጋፊዎቹ ፊት መልስ በመስጠት እንግዲህ 7-0 በሆነ ውጤት ያሸነፈበት በርካቶቻችን የምናስታውሰው እንዲሁም ደግሞ ከባዱ ውጤት ነበር። 7-አፕ ሊቨርፑል ማንቸስተር ዩናይትድን ያሸነፈበት በዚህ ዓመት ይህ ጨዋታ እንግዲህ ይደገማል የሚል አንዳንድ ፍራቻም አለ። በተለይም እንግዲህ ሊቨርፑል ያለፉትን ሁለት ጨዋታዎች መሸነፋቸውን ተከትሎ እንግዲህ በፍጹም የራስ መተማመንና ይህንን ነጥብ ወይም ደግሞ ይህንን ተከታታይ ሽንፈት ለመቀየር እንደሚመጡ ነው እየተገለጸ የሚገኘው። በአንድ ሳምንት 3 ሽንፈትን ማስተናገድ የቻለው ሊቨርፑል ይህንን ደግሞ በማንቸስተር ዩናይትድ መልስ መስጠት አለብን ሲሉ መግለጻቸው ለማንቸስተር ዩናይትድ ምናልባት ሌላኛውን ከባድ ጨዋታ ሊያደርግበት እንደሚችል እየተገለጸም ይገኛል። ይህ ከባድ ጨዋታ ነው ሲሉ ነው እየተገለጸ የሚገኘው። በዛሬው ጨዋታ ላይ እንግዲህ አሊሰን ቤከር እንደማይገኝም ገልጿል። ጂዮቫኒ ዲዮኒ እንዲሁ በጉዳት ምክንያት የማይገኝ ተጫዋች ነው። ነገር ግን የኢብራሂማ ኮናቴ መመለስ ምናልባትም እንግዲህ በሊቨርፑል በኩል እጅግ በጣም ጥሩ ነገርም ነው ተብሎ የሚጠበቀው። በነገው ጨዋታ ላይ እንግዲህ የመሃል ተከላካዩ ይሳሳል ተብሎ ቢጠበቅም ኢብራሂማ ኮናቴ ወደ አሰላለፍ ይመለሳል ተብሎ ይጠበቃል። ነገር ግን ኢብራሂማ ኮናቴ በዚህ ዓመት አምና እንደነበረው አቋም ሊያሳይ አልቻለም። እጅግ በጣም የወረደ እንቅስቃሴ እያደረጉ ከሚገኙ የሊቨርፑል ተጫዋቾች መካከል አንዱ ነው። በተለይም እንግዲህ ከኮንትራት ጋር በተያያዘ እንግዲህ የተጫዋች አለመፈረሙን ተከትሎ በርካቶቹ ይህ ነገር በሊቨርፑል ቤት እንግዲህ ችግር ይፈጥራል የሚል ግምቶቻቸውን እያስቀመጡም ነው የሚገኙት። ሊቨርፑል በዚህ ዓመት እንግዲህ ይህን ነገር ለመለወጥ ፍላጎትም አለው። በተለይም እንደ ትሬንት አሌክሳንደር አርኖልድ ሁሉ ይህን ተጫዋች ወደ
ሪያል ማድሪድ በነፃ የመልቀቅ ምንም አይነት ፍላጎት የለውም። ይህንን ላለማድረግ ሲል አንዳንድ ነገሮችን ለመለወጥ ሙከራዎችን እያደረጉም ይገኛሉ። ተጫዋቾች ግን አሁንም ድረስ መፈረምም አልቻለም። ይህም እንግዲህ አቋሙ ላይ ለውጥ እንደፈጠረ በርካቶቹም ያምናሉ። ነገር ግን ዛሬ መገኘቱ እጅግ በጣም ጥሩ ነገር ያደርገዋል ተብሎም ይጠበቃል። አሰልጣኝ አርኔ ስሎት አንድ ያነሱት ሌላም ነገር አለ። አሌክሳንደር አይዛክ ጉዳይ ነው። የተጫዋች እንግዲህ ያለፉትን 5 እና 6 ሳምንታት እንግዲህ በሙሉ አቋሙ መጫወት አልቻለም። በዚህም የተነሳ በፕሪሲዝኑ ምንም አይነት ጨዋታ ወይም ደግሞ ጥሩ ነገር አለማድረጉን ከቲሙ ጋር መለያየቱን ከኒውካስል ጋር መለያየቱን ተከትሎ የተጫዋች በፕሪሲዝን አለመኖሩን ተከትሎ ማች ፊትነስ ላይ አልነበረም። ነገር ግን በዛሬው ጨዋታ ላይ በላንክሼር ደርቢ ላይ ይህን ተጫዋች መተቸት መጀመር ትችላላችሁ ሲሉ በፕሬስ ኮንፈረንሱም ተናግሯል። 6 የፕሪሲዝን ጊዜን በዚህ ሳምንታት ወይም ደግሞ ባለፉት 6 ሳምንታት ማድረግም ችሏል። ይህም እንግዲህ ወደ አቋሙ 100% ፊት እንዲሆንም ያደርጓል። ከዛሬ ጨዋታ ጀምሮ እንግዲህ ይህን ተጫዋች መተቸት ትችላላችሁ ሲሉ አሰልጣኝ አርኔ ስሎት መናገራቸው ነው የተገለጸው። ሊቨርፑል በኩል ከሚነሱ ጉዳዮች መካከል እንግዲህ ሊቨርፑል በዚህ ዓመት በአጥቂ ስፍራ ላይ እጅግ በጣም የተሻሻለ ይመስላል። ምንም እንኳን የሞሐመድ ሳላህ ጫና ወይም ደግሞ አስተዋጽኦ ዝቅ እያለ ቢገኝም አጥቂ ስፍራ ተጫዋቾች ማስፈረማቸውን ተከትሎ እንግዲህ እየተጠናከሩ ይገኛሉ። የሁጎ ኤኪቲኬ እንዲሁም ደግሞ የአሌክሳንደር አይዛክ መምጣት እንግዲህ ሊቨርፑልን ያጠናክረዋል። በተለይም ሁጎ ኤኪቲኬ በመምጣቱ እንዲሁም ደግሞ በዚህ ዓመት ጥሩ እንቅስቃሴ እያደረገ ከሚገኙ የሊቨርፑል ተጫዋቾች መካከልም ይጠቀሳል። በዚህ ዓመት 3 ጎሎችንና 1 አሲስቶችን በ7 ጨዋታ ማስመዝገብም ችሏል። ምንም እንኳን ቀይ ካርዶችን መመልከት ቢችልም እንግዲህ ይህ ተጫዋች በሊቨርፑል ቤት ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንዱ ነው። ሞሐመድ ሳላ 2 ጎልና 1 አሲስት ያስመዘገበ ተጫዋች ሲሆን በተመሳሳይ ኮዲ ጋክፖም 2 ጎልና 1 አሲስት በማስመዝገብ በሊቨርፑል ቤት የሚጠቀስም ተጫዋች ነው። እነዚህ ተጫዋቾች በሊቨርፑል በኩል እንግዲህ በነገው ጨዋታ ልዩነት ይፈጥራሉ ተብሎ ይጠበቃል። በሊቨርፑል በኩል እንግዲህ በአሁኑ ሰዓት ላይ እንደ ችግር ከሚነሱ አንዳንድ ነገሮች መካከል የተከላካያቸው መስመር እጅግ በጣም መዳከም ነው። የቨርጂል ቫን ዳይክ እና ኢብራሂማ ኮናቴ የመሀል መከላከል መዳከም እንዲሁም ደግሞ የክንፍ ተከላካዮቹ የሚሎስ ኬርኪዝ እንዲሁም ደግሞ በተቃራኒው ቦታ ደግሞ ኮነር ብላድሌ የሚገኝ ተጫዋች ነው። እነዚህ ሁለቱ የተከላካይ የክንፍ ተከላካይ ተጫዋቾች እንግዲህ በማጥቃቱ ላይ እጅግ በጣም የተሻሉ ቢሆኑም በመከላከሉ ላይ ችግር ይገጥማቸዋል። በዚህም የተነሳ እንግዲህ ዛሬ ይቸገሩበታል ተብሎ ከሚጠበቁ ቦታዎች መካከል አንዱ ነው። ጀርሚ ፍሪምፖንግ በዚህ ዓመት እንግዲህ ወደ ሊቨርፑል መምጣት የቻለ ተጫዋች ነው፣ በተለይም ትሬንት አሌክሳንደር አርኖልድን በመተካት ነገር ግን ይህ ተጫዋች በተለይም አጥቂ ይሉታል በርካቶቹ ሲያነሱ በመሐመድ ሳላ ቦታ ላይ መጫወት የሚችል ተጫዋች እንጂ በትሬንት አሌክሳንደር አርኖልድ ቦታ ላይ ወይም ደግሞ በአሁኑ ሰዓት ላይ በኮነር ብራድሌ ቦታ ላይ ይጫወታል የሚል እምነት እንደሌላቸው ነው የሚገልጹት። እጅግ በጣም የማጥቃት ባህሪ ያለው ተጫዋች ነው። ያለፉትን ጨዋታዎችም እንዲሁ በአሰላለፍ ውስጥ መግባትም አልቻለም። ይህም እንግዲህ ሊቨርፑሎች እንግዲህ በመከላከል አቅማቸው እንግዲህ ወይም ደግሞ በመከላከል ዞናቸው ላይ ባላንስ ማድረግ አለመቻሉን ተከትሎ ነው ወደ አሰላለፍ መመለስ ያልቻለው። ከጉዳቱ ባገገመበትም ሰዓት በአሁኑ ሰዓት ላይ በኮነር ብራድሌ ወይም ደግሞ በዶሚኒክ ሶቦዝ ላይ ቦታው እየተቀማም ይመስላል። ሚሎስ ኪርኪዝም እንደመጣ ወይም ደግሞ አምና በበርንማውዝ ቤት እንዳሳየው አቋም በሊቨርፑል ቤት መድገምም አልቻለም። ይህም እንግዲህ ሌላኛው ሕጸጽ ተብሎ የሚነሳ ጉዳይ ነው። ማንቸስተር ዩናይትድ ደግሞ በተቃራኒው በዚህ ዓመት በማጥቃቱ ላይ እጅግ በጣም የተሻለ እንዲሁም ደግሞ በቻንስ ክሬሽን ሁለተኛ ደረጃ ላይ መቀመጥ የቻለ ክለብ እንደሆነ መመልከትም ችለናል። ይህም እንግዲህ ምን ያህል ተጽዕኖ ፈጣሪ ተጫዋቾች እንዳላቸው ነው የሚገለጸው። በተለይም የብሪያን ምቤሞ መምጣትና እንዲሁም ደግሞ የማቲያስ ኩኛ በዛ ቦታ ላይ ጥሩ እንቅስቃሴ ማድረግ፣ የሜሰን ማውንት ወደ ፐርፎርማንሱ መመለስ እንግዲህ ማንቸስተር ዩናይትድን በማጥቃቱ ላይ እጅግ በጣም ጥሩ ደረጃን ያሳያል። የቤንጃሚን ሴስኮ ያለፉትን ጥሩ እንቅስቃሴ ማሳየት እንዲሁም ደግሞ በእንግሊዝ ፕሪሚየር ሊግ ተከታታይ 2 ጎሎችን ማስቆጠር መቻሉን እንግዲህ ወደ አቋሙ ወይም ደግሞ በአሰላለፉ ላይ አንዳንድ ጥሩ ነገሮችን ይዞ እየመጣ እንደሚገኝ ነው እየተገለጸ የሚገኘው። ይህም እንግዲህ በማንቸስተር ዩናይትድ የጥሩ ደረጃ ወይም ደግሞ በሊቨርፑል የሕጸጽ ደረጃ እንግዲህ በተከላካይ ቦታና በአጥቂ ቦታ ላይ የምንመለከታቸው አንዳንድ ታክቲካል ፎርሜሽኖችን በነገው ጨዋታ ላይ የምንመለከት ነው የሚሆነው። እንዲሁ በማንቸስተር ዩናይትድ በኩል ደግሞ በመከላከሉ ረገድ እንዲሁ እንደ ሊቨርፑል የሚነሳም ጉዳይ ነው። ማንቸስተር ዩናይትድ በተለይም በዲፌንሲቭ ሚድፊልደር ቦታ ላይ እንግዲህ የሚቸገር መሆኑን ተመልክተናል። ብሩኖ ፈርናንዴዝ ያለ ቦታው ወደ 8 ቁጥር ቦታ መምጣቱ በርካቶችን እንግዲህ የተጫዋች በዛ ቦታ ላይ መሰለፍ የለበትም የሚል እንግዲህ ሀሳብን እያነሱም ይገኛሉ። ይህ ችግር ለሁሉም ችግር ነው ሲሉ እየገለጹም ነው የሚገኙት። እንዲሁም ደግሞ የካርሎስ ካሴሜሮ
በዚህ ዓመት ጥሩ እንቅስቃሴ ማድረግ ቢችልም በመልሶ ማጥቃት ግን ማንቸስተር ዩናይትዶች ፈጣን ተጫዋቾች የላቸውም። በዛ ቦታ ላይ ካርሎስ ካሴሜሮ ከእድሜ ጋር በተያያዘ እንግዲህ የሚነሱ ችግሮች አሉ። እንዲሁም ደግሞ የማኑኤል ኡጋርቴ በዚህ ዓመት እንግዲህ በአሰልጣኝ ሩበን አሞሪም ስር አለመፈለግ በዛ ቦታ ላይ ምን ያህል እያሳሰበው እንደሚገኝም ነው የተመለከት ነው። የማንቸስተር ዩናይትድ የመከላከል አቅምም እንዲሁ የሚፈተሽም ጉዳይ ነው። በተለይም ደግሞ በዊንግ ባክ ቦታ ላይ የፓትሪክ ዶርጉና የአማድ ዲያሎ መሰለፍ በዛ ቦታ ላይ የሚገኝ ከሆነ ምናልባት ማንቸስተር ዩናይትድ መከላከል እጅግ በጣም ሊያዳክመውም ይችላል። በዚህም የተነሳ እንግዲህ አንዳንድ ያሰላለፍ ለውጦች ሊኖሩ እንደሚችሉ ነው አንዳንድ ነገሮችን እየተመለከተን የምንገኘው። በተለይም ምናልባትም ዲያጎ ዳሎ በፓትሪክ ዶርጉ ወይም ደግሞ በአማድ ዲያሎ ሊተካ እንደሚችል አንዳንድ ሀሳቦችም ይነሳሉ። ይህም እንግዲህ የመከላከል አቅሙን ባላንስ ለማድረግ ይህንን ነገር ይጠቀምበታል ተብሎም ይጠበቃል። አሰልጣኝ ሩበን አሞሪም ይህን እንግዲህ ነገ አመሻሽ 12 ሰዓት ተኩል ላይ በሚጀምረው የላንክሻየር ደርቢ የምንመለከት ይሆናል። በማንቸስተር ዩናይትድ በኩል እንግዲህ አንዳንድ የአሰላለፍ ለውጦችን ልንመለከት እንደምችል ከአሁኑ ቅድሚያ ግምቶች እየወጡም ይገኛሉ። አንዳንድ አሰላለፎችን ለመመልከት ያክል እንግዲህ አንዳንድ የአሰላለፍ ለውጦችን ልንመለከት እንችላለን። የመጀመሪያው ሴኒ ላመንስን በበረኝነት ቦታ ላይ በመያዝ እንግዲህ ሶስቱን የተከላካይ ስፍራ ሌኒ ዮሮ፣ ማቲያስ ደሊት እንዲሁም ደግሞ ሉክ ሾውን ሊጠቀሙ ይችላሉ። በቀኝ የዊንግ ባክ ቦታ ላይ አማድ ዲያሎ፣ በግራ የዊንግ ባክ ቦታ ላይ ደግሞ ዲያጎ ዳሎን ሊጠቀሙ እንደሚችሉ ፍንጮች እየወጡ ይገኛሉ። ብሩኖ ፈርናንዴዝ እንዲሁም ደግሞ ማኑኤል ኡጋርቴን በዲፌንሲቭ ሚድፊልደርነት ቦታ ላይ በማጣመር እንዲሁም ደግሞ ሁለቱ የ10 ቁጥር ቦታዎችን በሜሰን ማውንት እንዲሁም ደግሞ በብሪያን ምቤሞ የአጥቂ ስፍራውን ደግሞ በቤንጃሚን ሴስኮ ሊይዙት እንደሚችሉ ከአሁኑ ቅድሚያ ግምቶች እየወጡ ይገኛሉ። ሁለተኛው ደግሞ ሴኒ ላመንስ በበረኝነት ቦታ ላይ በመያዝ ሌኒ ዮሮ፣ ማቲያስ ደሊት እንዲሁም ደግሞ ሉክ ሾው በዛ በተከላካይ ቦታ ላይ ይቀመጣሉ። ከዛም በኋላ አማድ ዲያሎ በቀኝ ዊንግ ባክ ቦታነት፣ በግራ ዊንግ ባክ ቦታነት ደግሞ ፓትሪክ ዶርጉን፣ ካርሎስ ካሴሜሮን እና ብሩኖ ፈርናንዴዝ በዲፌንሲቭ ሚድፊልደርነት፣ ማቲያስ ኩኛ እንዲሁም ደግሞ ብሪያን ምቤሞ በ10 ቁጥር የሚያሰልፉ ከሆነ እንዲሁም ደግሞ ቤንጃሚን ሴስኮ በአጥቂ ቦታ ላይ ሊሰለፍ እንደሚችል ቅድሚያ ግምቶችም ይወጣሉ። ሶስተኛው ማቲያስ ደሊት የተከላካይ ቦታ ላይ ይቀመጥና ማኑኤል ኡጋርቴ ሊገባ ይችላል። በግራ ክንፍ ደግሞ የሉክ ሾው የመከላከል ቦታ እየተጠበቀ እንደሚሆን ነው እየተገመተም የሚገኘው። ማኑኤል ኡጋርቴ እንዲሁም ደግሞ ብሩኖ ፈርናንዴዝ በመከላከል ቦታ ላይ የሚጣመሩ ሲሆን ፓትሪክ ዶርጉ እንዲሁም ደግሞ ዲያጎ ዳሎ ሁለቱን የዊንግ ባክ ቦታነት ይይዛሉ ተብሎም ይጠበቃል። ከዛም በኋላ ሜሰን ማውንትና ብሪያን ምቤሞ ሁለቱን የ10 ቁጥር ቦታ፣ ማቲያስ ኩኛ የአጥቂውን ቦታ ሊይዙ እንደሚችሉ ካሁኑ ግምቶች እየወጡ ይገኛሉ። በተለይም እንግዲህ ያለፉትን ጊዜያት እንግዲህ በእረፍት ምክንያት ልምምድ መስራት ያልቻለው ካርሎስ ካሴሜሮ ምናልባትም በአጫዋውቱ ላይ ወይም ደግሞ በአስተላለፍ ላይ የመግባት እድሉ ጠባብ ሊሆን እንደሚችል ካሁኑ ቅድሚያ ግምቶች እየወጡም ይገኛሉ። ነገር ግን ይህ ጨዋታ ካሁኑ አጓጊ እየሆነ እንደሚገኝ ነው እየተመለከትን የምንገኘው። ለእናንተስ ይህ ጨዋታ ማን አሸናፊ ይሆናል? ቅድሚያ ግምታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የተወደዳችሁና የተከበራችሁ አድማጮቻችን ሌሎች ሊጎችን እንግዲህ ስንመለከት በስፔን ሊጋ ዛሬ የሚደረጉ ጨዋታዎች አሉ። ከነዚህ መካከል ሲቪያ ከማዮርካ፣ ባርሴሎና ከጄሮና፣ ቪያሪያል ከሪያል ቤቲስ እንዲሁም ደግሞ አትሌቲኮ ዲ ማድሪድ ኦሳሱናን የሚያስተናግድበት ጨዋታ ይጠበቃል። በጣሊያን ሴሪ የሚጠበቁ ጨዋታዎች አሉ። ፒሳ ከሄላስ ቬሮና፣ ሊቼ ከሳሶሎ ሲጫወቱ ቶሪኖ ናፖሊን ያስተናግዳል። ሮማ ከኢንተር ሚላን ተጠባቂው የዛሬ ጨዋታ ነው። በጀርመን ቡንደስሊጋም እንዲሁ ተጠባቂ ጨዋታ አለ። ባየር ሙኒክ ከቦሩሲያ ዶርትመንድ እጅግ በጣም ተጠባቂው የአመሻሽ 12 ሰዓት ተኩል የዛሬ ጨዋታዎች ናቸው። ባየር ሙኒክ ከቦሩሲያ ዶርትመንድ እነዚህ ሁለቱ ባላንጣ ክለቦች እንግዲህ ዛሬ በአሊያንዝ አሬና የሚያደርጉት ጨዋታ ተጠባቂ ጨዋታ ነው። ሌላኛውን ጨዋታዎች ስንመለከት ሄዴኒየም ቨርደር ብሬመንን የሚያስተናግድ ይሆናል። ኮሎኝ ከኦግስበርግ፣ ወልፍስበርግ ከስቱትጋርት እንዲሁም ደግሞ አርቢ ሌፕዚግ ከሃረምበርገር ጋር ይጫወታሉ። እንዲሁም ደግሞ ሜንዝ ባየር ሊቨርኩሰንን የሚያስተናግድበት ተጠባቂ ጨዋታ ነው። ኒስ ከኦሎምፒክ ሊዮን ጋር የሚያደርጉት የዛሬ ተጠባቂ ጨዋታ ሲሆን አንገርስ ከሞናኮ እንዲሁም ደግሞ ኦሎምፒክ ዴ ማርሴይ ሊሃርቨን የሚያስተናግድበት የዛሬ ተጠባቂ ጨዋታዎች ናቸው። እነዚህን ጨዋታዎች እንድታዩ እየጋበዘን የዛሬ ፕሮግራሞቻችንን በዚሁ የምናጠናቀቅ ይሆናል። በነገው የውጤት ጥቆማዎቻችን እንዲሁ ደግሞ የላንክሻየር ደርቢ እንዲሁ አንዳንድ ነገሮችን የምናነሳም ይሆናሉ። ነገር ግን በርካታ ሀሳቦችን ስናነሳ የዛሬ ውጤቶችን በስፋት የምንመለከት ይሆናል። የተወደዳችሁና የተከበራችሁ የአሁን ሚዲያ አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን በዚሁ የሚጠናቀቁም ይሆናሉ። በዚህ በሁለተኛው ቻናላችን እንግዲህ በርካታ ጨዋታዊ መረጃዎችን ይዘን የምንቀርብ ይሆናል። በተለይም እንግዲህ በዊኬንድ የሚደረጉ ጨዋታዎችን በስፋት እንመለከታለን። ይህም ደግሞ ከውጤቶቹ ጋር በተያያዘ እንግዲህ ሰፋ ያለ መረጃን ይዘንላችሁ የምንቀርብ ይሆናል። በዛሬው ፕሮግራሞቻችን ይህንን የሚመስሉ ይሆናሉ። በነገው የጠዋት ፕሮግራሞቻችን ደግሞ በርካታ የዝውውር መረጃዎችን እንዲሁም ደግሞ በርካታ የውጤት መረጃዎችን ይዘንላችሁ እንቀርባለን። እስከዛው ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ።